አብርሽ ከሄርሜላ ጋር በመሆኑ እጅግ በጣም ብዙ ሰዎች እያደነቁት ይገኛሉ። እኔም አብርሽን ዛሬም ነገም ከነገ ወዲያም ሁሌም በጣም የማደንቀው በጣም ጀግና የሆነ ልጅ ነውና እንግዲህ ስለ አብርሽ ብዙ ነገሮችን የማወራላችሁ ይሆናል። በሌላ በኩል ደግሞ ሄርሜላንም በጣም የሚወዷት የሚያደንቋት ሰዎች አሉ። እሷንም እንግዲህ በጣም መወዳት የማደንቃት ልጅ ሆናለች ማለት ነው። ምክንያቴን እንግዲህ ከአስከፈ አቀርብላችኋለሁ። እናንተ ብቻ ቪዲዮን ተከታተሉኝ። ሊሄድ ያሰበን አትሄድ ማለት ትርፉ ማስረፈድ ነው። ትክክለኛ አባባሉ እውነተኛ ነገር እንደሆነ እንግዲህ በአብርሽ አይተናል። ሞትኩኝ፣ ወደቅኩኝ፣ ተሰበርኩ፣ ፈራጥኩ እያለ የነበረው ራሱን ሳይቀር ጠምጥሞ ቤት ውስጥ ተቀምጦ የነበረው ሶፋ ላይ ተኝቶ የነበረው ሰው እንደምታዩት ፍቅሩ እንደ አዲስ ሀገር ሽቶበት ከሄርሜላ ጋር እንግዲህ አሸሸ ገዳሚ እያሉ ይገኛሉ። ሄርሜላ ምንም ቤተሰብ የለኝም፣ ምንም የምቀርበውም ሰው የለም፣ የምሄድበትም የለም እያለች ነበረ። በነገራችን ላይ ለበዓል ራሱ እነ ሩታ ቤት ልትገኝ የቻለችበት ምክንያት ቤተሰብ የለኝም፣ አብሮ የሚውል ሰው የለም፣ ብቸኛ ሰው ነኝ ስትል ነው። አብርሽም ቤት እንድትመጣ እንድታከብር ያደረጋት እናንተ ጋር ልዋልም ያለችው እንደዛ ነውና አንድ ነገር ነግራችሁ ነበረ። ጠላታችሁን እግዚአብሔርን እንደምላችሁ ተጠንቀቃችሁት። በሆነ መንገድ ብቻ ተንኮሉና ክፋቱን ስለምታዩ የሆነ ነገር ትጠነቀቃላችሁ። ግን ማትጠነቀቁት መልካም ሰው ሆኖ የመጣን ሰው በጣም ለእናንተ ቅርብ የሆነ ሰው ነው እናንተን ሊያጠቃችሁ፣ ሊጎዳችሁ፣ ሊሰብራችሁ ደካማ ጎናችሁን ጠንካራ ጎናችሁን ውስጥ ድረስ ገብቶ ሊያሸንፋችሁ የሚችለውና እኔ በህይወቴ ማለት ነው ብዙ ሰዎች አይቻለውኝ ማለት በትዳር አብረው ኑሮም ብዙ አመታት ሊሆን ይችላል የቆዩ ወይ ደግሞ በፍቅር በጣም የሚዋደዱ ልጆችም ተለያይተው ምናምን የምናየው ነገር አለ። የትም ዓለም ላይ ሊፈጠር ይችላል። ያው አንዳንዴ ሳይግባቡ ተጋብተው ሲግባቡ ይፋታሉና እሱ ነገር ነው ያለው። አንዳንዴ ደግሞ ባልታ በሰው ጣልቃ ገብነት ይለያያሉ። ሌላኛው ደግሞ ከጊዜ በኋላ የሌላ ባህሪ ወይ ደግሞ ያልነበራቸውን ባህሪ ሲያመጡ ለመለየት መንስኤ ሆኖ ይለያያሉና ያ ነገር አለ። መለየት ብርቅ አይደለም። አዎ ብርቅ አይደለም። ሰው ሊለያይ ይችላል። እኔ ሰው ሲለያይ ባልወድም ግን ሊለያይ ይችላል ያለ ነገር ነው። ግን አንድ ወንድ አንድን ሴት ካስረገዘ በኋላ ጥሏት የሚሄድ ከሆነ ወይ ደግሞ በዛ መሀል ችግር ተፈጥሮ የሚለያዩ ከሆነ ያ ነው በቃ ሰባራ የማይሽር በቃ ልብን የሚሰብር ጠባሳ ጥሎ የሚያልፍ መቼም ቢሆን ሊሽር የማይችል ቁስል የሚያስይዘንና በተለይ ደግሞ ለሴት ልጅ በጣም ከባድ ነገር ነውና ይህንን ነገር ነው ያየሁት ሩታ ላይምና እንደምታዩት የአብርሽ ነገር አልገረመኝም። ግን ሄርሜላ ሴት ልጅ ሆና በዚህ ልክ ሴት ልጅ በሷ ምክንያት እያለቀሰች ለዛውም ነፍሰ ጡር ሆና ወደ ቤቱ መመለስ ስትችል አሻሸ ገዳሚ ሜዳ ለሜዳ እንግዲህ ልጅ የላቸው ምን የላቸው የሚቆጣጠራቸው የሚቆጣቸው ሰው የለም። እሷም ነጻ ናት፣ እሱም ነጻ ነውና ልክ ትዳር እንደሌለው አድርጋ በዚህ ልክ ከሱ ጋር ስትለጣጠፍ ምናምን ማየት ያማል ባጭሩ ማለት ነው። ግን ሁሉም የእጁን ያገኘዋል። ለማንኛውም ግን ያሰራችበት ነገር አለ። በነገራችን ላይ ለአብርሽ የተጠነሰሰ በጣም ከባድ ነገር አለ። ግን ደግሞ አብርሽ ከሰው ህይወት ላይ ተው ሲባል ሊሰማ አልቻለም። ለሰው ህይወት ላይ መማር አልቻለምና ነገ ከነገ ወዲያ ከሄርሜላ ጋር ሆኖ የሚጠቀመውንና የሚጎዳውን ነገር በትክክል ታያላችሁ። እሱንም የምነግራችሁ ነገር አለ። ሄርሜላም እንግዲህ ለአብርሽ ከሰጠችው ሀብል ላይ ያደረገችበት ነገር እንዳለ ሚስጥር ደርሶኛል። እሱንም የማወራላችሁ ይሆናል። ሌላ ደግሞ እንግዲህ የሩታ አሁን ላይ ስላለችበት ሁኔታ ደግሞ እየደረሰኝ ኢንፎርሜሽን አለ። ስለሱም የማወራላችሁ ይሆናል። በአጠቃላይ ሄርሜላና አብርሽ እንግዲህ ቡታጅራ ገብተዋል። ቡታጅራ የገቡበት ምክንያትስ ምንድን ነው የሚለውንም ነገር ከዚህ በኋላስ በምን አይነት መንገድ ሊቀጥሉ ይችላሉ የሚለውን ነገር ሀሳብ እንሰጥበታለን። ሌላኛው ደግሞ እንግዲህ ያው ማለት ሁላችንም እንማርበታለን። የሰውን ህይወት እያየን ስናልፍ አሁን የአብርሽና የሩታን ህይወት ስናይ እኛ ተምረንባቸው ማስተካከል ያሉብን ነገሮች ካሉ እናስተካክላለን። መቀጠል ያሉብን ነገሮች ካሉ እየቀጠልን ህይወታችን ላይ ትምህርት እየወሰድንበት ብናይ ቪዲዮ የተሻለ ነው ብዬ አስባለሁኝና ሌላኛው ደግሞ በጣም ከባድ ተቃውሞ ደርሷቸዋል። ብዙ ሰዎች አብርሽንም የሚደግፉ ሰዎች አሉ። አብርሽ ጀግና እንኳንም ከሩታ ተለያየ እንኳንም ከሩታ ራክ የሚሉም ሰዎች አሉ። ሄርሜላንም የሚደግፉ አሉ። እንዲሁም ደግሞ ሩታን ብቻ እርግዝናዋም አሳስቧቸው ሴትነቷም አሳስቧቸው የነበረ ያሳለፈችው መስዋዕትነት አሳስቧቸው እሷንም የሚደግፉ ሰዎች አሉ። በአጠቃላይ እስኪ እኔ እስከማን ወገን ነኝ? ከአብርሽ ወገን ወይስ ከሄርሜላ ወይስ ደግሞ ከሩታ ወገን ነኝ የሚለውን ነገር እነግራችኋለሁ። በቅድሚያ እንዴት ናችሁልኝ የተወደዳችሁ የቻናሌ ቤተሰቦች? እንግዲህ መስቀል እጅግ በጣም ደስ የሚል አከባበር ደስ የሚል ውሎ ነበር የዋልኩትኝ። ከብዙ አመት ከስደት ቆይታ በኋላ በሀገሬ ላይ ለመጀመሪያ ጊዜ ነው እንግዲህ እያከበርኩ የምገኘው መስቀልንና ደስ ይላል። አዲስ አመት፣ መስቀል፣ ጥምቀት እንደዚህ አይነት በዓላቶች በቃ ይለያልና
እንኳን አደረሳችሁ። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። እንኳን አደረሳችሁ ለብርሃነ መስቀሉ። በሰላም ለሀገራችሁ ያብቃችሁ። እንደኔ እናንተም የእውነቴን ነው፣ ትዕግስት ካለ የማይደረስበት ነገር የለምና እኔ ያ ሁሉ አመታት እዛ ቁጭ ስል በእርግጥ ብዙ አመት አልቆየሁም፣ 1-5 አመት ምናምን የቆየሁትኝ። ግን ደግሞ በዛ አመታት በጣም ከባድ ጊዜያትን ነበር ማሳልፈው። በዓል ሲመጣ ሁሌ ነበር ማለቅ ሰው የእውነት የለም እግዚአብሔር ነው የእውነት በስነ ስርዓት ቁጭ ብዬ ቪዲዮም ሳይ ፎቶም አየው ልብስ ሲለብሰው አንድ አይነት ፎቶ ፖስት ሲያደርጉም ሳለቅስ ነበርና መታገስ ዋጋ አለው። እግዚአብሔር ሆይ ለኔ ያልከውን ቀን በቃ በሰላም ለሀገር ያብቀኝ። ይህንን ቀን እንድታደም አብሬ ልክ እንደ ሌሎች ሰዎች ወጥቼ በሰላም እንድገባ እርዳኝ ባክ ብዬ ስጸልይ ነበር። በትዕግስት መጠበቄ ደግሞ እግዚአብሔርችን ቀን እንዳይረድቶኛልና እናንተም በሰላም ለሀገራችሁ አብቅቷችሁ ችን ቀን እንድታዩ ከምትወዱት ቤተሰቦቻችሁ ጋር እንድትገናኙ የምትወዱትን በዓል ደግሞ ለማክበር ያብቃችሁ እና አይዟችሁ ተስፋ ተቆረጡ ለማለት ነው። የምወደው እንግዲህ ከምወደው በጣም በቃ እኔ እንጃ በቃ በጣም ከማፈቅረው ሰው ጋር ነው ትናንትና እንግዲህ መስቀልን አብረን የዋልን። በጣም ደስ የሚል ሙሉ ቀን አብረን የዋል ነው። ሙሉ ቀንም በጣም የሚገርም ውሏችን ነበረ። ቲክቶክ ላይም በጣም ብዙ ቪዲዮዎችን እንትን እላለሁ ፖስት አደርጋለሁ፣ ገብታችሁ ማየት ትችላላችሁ። ያው በቪዲዮ ነው ያላችሁ ልጆች አላችሁ። ከመስቀሉ ያው በቪዲዮ ለመቀረጽ ትንሽ አልተመቸም ነበር። በጣም ብዙ ሰው ነው የነበረው። መስቀል አደባባይ እንዳለ ከላይ እስከታች ሙልት ነው ያለውና ቪዲዮ ለመቅረጽ አልተመቸኝም ነበር። ግን ደግሞ ያለውን ድባብ በትንሹም ቢሆን 8 ደቂቃ የሚሆን ቪዲዮ ቅድም ፖስት አድርጌላችኋለሁ፣ ገብታችሁ ማየት ትችላላችሁ ማለት ነው። እና ወደ ዛሬው ሀሳቤ ሰመጣላችሁ። ሄርሜላ እንግዲህ እንደሚታወቀው ሁሉም ቡታጅራ ሲሄዱ አብርሽ ብቻውን ቀርቶ ነበር። ስለዚህ ከኔ ጋር መሄድ አለብህ ብላ እንግዲህ ወደ ቡታጅራ ከቤተሰቦቿ ጋር ወስዳው ጥሩ በዓል እንደሚያሳልፉ ነው እየነገረችው የምትገኘው። ና እች ልጅ እንዴት ከአብርሽ ልትፋታ አልቻለችም? ይበልጥ አሁን ሩታ በለፋችበት በደከመችበት እሷ መከሯን ባየችበት ትዳር እሷ መከሯን አይታ አፈር ደቼ በልታ ማለት ነው ባቋቋመችው ትዳር ውስጥ ገብታ እንዲህ መሆኗ ትክክል ነው ብላችሁ ታስባላችሁ? በተለይ ደግሞ ለአብርሽ ወዳጆች፣ ለአብርሽ አድናቂ ነን የምትሉ ሰዎች አብርሽን እኔ እግዚአብሔርን ነው የምላችሁ፣ ትናንትም ዛሬም ነገም ከነገ ወዲያም ሁሌም አደንቀዋለሁ። በጣም ጀግና ሰው ነው። በነገራችን ላይ በጣም ከምነግራችሁ በላይ ጀግንነቱ ምንድነው ምኑ ላይ ነው ካላችሁኝ፣ በቃ ስራው የእውነት ለመናገር ከጅማሮውን ስለማቅ አሁን ያለበትን ደረጃ አውቃለሁ። የእውነቴን ነው የምላችሁ። ፊቱ ራሱ በጣም ነበር የሚያስፈራው። በጣም ጭው ያለ ደርቅ ያለ እንጨት ነበር የሚመስለው። አሁንስ እንደምታዩት እድሜ ላሩታ እግዚአብሔር ይመስገን እንዲህ ህይወቱ እንዲቀያየር እንዲለዋወጥ በቃ ሀብታም ሊኖረው የማይችለውን ህይወት እንዲኖር አድርገዋለች። ና ዛሬ ላይ ግን እንደ ተበላ ቆብ እንደ ሙዝ ልጣጭ እንግዲህ ወርወሮ ጥሏታልና የሚገርም ነው የእውነት ለመናገር። እንደዛ ሞኛል፣ ደክሞኛል፣ ሰልችቶኛል፣ ከሷ ውጭ መኖር አልፈልግም፣ አልችልም ሲል የነበረው እንግዲህ ከሄርሜላ ጋር እንደምታዩት ፈገግ እያለ ይገኛል። ደስታው ያስደስተኛል፣ አልዋሻችሁም። የየትኛውም ሰው ደስታ ደስ ይለኛል። ግን በዚህ ልክ አንድ ነፍሰ ጡር ሴት ገፍተው በቃ አለ አይደለ የእውነት ለመናገር እሷ ባፈራችሁ ኑሮ እሷ ባስተካከለችው ትዳር እሷ መከሯን ባየችበት ትዳር ዛሬ ላይ ዘው ብላ ገብታ እንዲህ ደስተኛ ሆና ከአብርሽ ጋር በመሆኗ ስትስቅ በማየቴ እኔ ታዩ የእውነት ለመናገር ደስታሽ ጥሩ ነው። የሰው ደስታ ያስደስተኛል። የትም ጠላትን እንደ ራስ አድርገው ውደድ ይላል። ግን ያንቺ በጣም ይለያል። የእውነት ለመናገር አሟሟትሽም አወዳደቅሽም አኗኗርሽም በቃ የከፋ ነው የሚሆነው በነገራችን ላይ ማለት ነው። ለምን እችን ሴት አላውቅም በዚህ ልክ እንዴት እንደደነዘዘች በዚህ ልክ እንዴት የሆነ እኔ ብሆንስ ነገ አሁን አብርሽን ጀግና የምትሉ ሰዎች አላችሁ። ጀግና ያላችሁት በሰራው ስራ ወይ ደግሞ በተለወጠው በኑሮ በህይወቱ ባስተካከለው ነገር ሳይሆን ላይክ ሩታን ገፍትሯት በመሄዱ ሩታን ትቷት በመሄዱ ከሩታ ጋር በመለያየቱ ነፍሰ ጡር ሴት ቤቱ ቁጭ አድርጎ ሌላ ሴት ጋር ሸሸ ገዳሜ በማለቱ ይሄንን ሙሉ በሙሉ ደግፋችሁታል። ግን ነገ በኔ በሉ እግዚአብሔር ምስክሬ ነው የምላችሁ በእናንተ ህይወት ላይ ባይደርስ ማለት ነው ልጃችሁ ህይወት ላይ መድረሱ አይቀርም። የእውነት የእጅ መቼም አይቀርም። በዛም በዚህም ብሎ ይመጣልና አንድ ሴት ልጅ እንደው በሄርሜላ ቦታ ሁኜ ራሴን ሳስበው እኔ እንደዛ መከራ እያየች እያለቀሰች መስማማት ከብዷቸው በነበሩበት ታይም ነፍሰ ጡር ሆና እንደ ባይተዋር እንኳን አይደለም ከምትኖርበት ቤት ይቅርና እንኳን ከለፋችበት በቃ ካስተካከለችው ኑሮ ብዙ ዋጋ ከከፈለችበት ትዳር ቤት ይቅርና ከአካባቢው ራሱ ርቃ ስትሄድ በምን ምክንያት እንደሆነ ታውቃለች። እና እንዴት አስችሏትስ ይሄን ያህል አብርሽን እስከ ቡታጅራ ድረስ ይዘይዳ ቤተሰብ የለኝም ምናምን ስትል የነበረች ሴት እንዴት ቡታጅራ ልትገባ ቻለች? አብርሽን ይዛ አብርሽ ደግሞ በጣም መሳቅ ነው ስራው ምናምን፣ ግን የዋህነት አለበት። በእርግጥ አብርሽ ግን የዋህነት ነገ ደግሞ መከራ ያሳያል፣ ነገ መስዋዕትነት ያስከፍላል። ባጭሩ ሚስቴ ብትል የተሻለ ነበር። አንድ ሰው ማለት ነው የምሬን ነው። ብዙ ሴቶች አሉ ከተማ ላይ ከሩታ የሚበልጡ በጣም ልዕልት የሆኑ ንግስት የሆኑ ሴቶች አሉ።
የእውነት ለመናገር ከሄርሜላም እንደዛው ሄርሜላም በጣም ቆንጆ ነገር ከነሱ የሚበልጡ ሴቶችን ሊያገኝ ይችላል እኮ አብርሽም። ግን ዋናው ነገር እግዚአብሔር የሚፈቅደው አንድ ለአንድ ተወሰኑ ነው የሚለውና የምትወዷት ሰው ጋር ስትኖሩ በትዳር መሰብሰብ የመሰለ ነገር የለም። እግዚአብሔርን ነው የምላችሁ። በትዳር መሰብሰብ አቅቶት ስንቱ ሰው ተበትኖ ቀረ፣ ስንቱ ሰው ሱሰኛ ሆነና አንተ የነበርክበት መንገድ ጥሩ ነበር። ምትበሉ አላጣም፣ ምትለብሱ አላጣም። በጣም ገንዘብ አላችሁ በኢትዮ በደንብ ደህና ብር ነው የምትሰሩት። ይሄ ነገር አመስግናችሁ ከፈጣሪ ጋር ተገናኝተ መኖር ስትችል ጭራሽ ነፍሰ ጡር ሴት ጥለ ሄዳ ሌላ ሴት ጋር በዚህ መልኩ እንደማየት የሚያሳምም ነገር የለም። ግን አብርሽ ያው የሚጠቅም መስሏል። አሁን ላይ እየሄድክ ያለበት መንገድ ይጠቅመኛል፣ ያስጉዘኛል ብላል። ግን እስከሆነ ቦታ ነው እስከሆነች መንገድ ነው የሚወስድ። ከዛ በኋላ መንገዱ ጠፍቶብህ ጨለማ ውስጥ ትገባለህ። እርግጠኛው የምነግረው ነገር ይኸው ምን አለች በሉኝ፣ ዋጋ ይከፍላል። ከሄርሜላ ጋር ለጊዜው ሊሆን ይችላሉ፣ ግን ዋጋ ከባድ ዋጋ ከፍሎ በሄደበት እግሩ ተጸጽቶ አልቅሶ ገና ብዙ ዋጋ ከፍሎ ማለት ነው ወደ ሩታ ይመለሳል። የሩታና የአብርሽ ትዳር እንዲህ ባጭሩ የሚቀር አይነት ነገር አይደለም። 80% አይለያዩም ብያቸዋለሁና ግን ያማል። በቃ የሄርሜላ ነገር በጣም ይገርማል፣ በጣም ያሳዝናልና እች ልጅ መደገፋችሁ በሌላ ነገር ደግፏት። ግን ሩታን ላይ እያደረገቻት በቃ ጥይት ድምጽ የሌለው ጥይት ነው እየተኮሰችባት የምትገኘው። ማንም ሳይ ውስጡን ስርስር ብላ ገብታ መስዋዕትነት አስከፍላታለች ሩታንና ነገ የእጅ አይቀርም። አንቺም ነገ የምታገቢው ባልሽ እንዲጥሎሽ ይሄድና የምታለቅሽበት ቀን ሩቅ አይሆንም። አልመኝልሽም ያንን ህይወት። ምንም መጥፎ ብትሆኝም ሩታ ላይ ያደረግሽው ነገር በጣም የሚያስጠላ የወረደ ነገር ቢሆንም ሩታን ብታሳምሚያትም እሷ መከሯን አይታ በገነባችሁ ትዳር ውስጥ ጣልጋ ብትገቢም ግን ክፉ ነገር አልመኝብሽም። ግን የእጅሽን ታገኛለሽ። የእጅ መቼም አይቀርም። መልካም ነገር ማድረግ ለራስ ነው። መልካምነት የእውነቴን ነው። የሆነ ቀን ዋጋ ይከፍለናል። ጥሩ ነገር በጥሩ መንገድ ይክሰናል እግዚአብሔርና እንዲህ የሚያስጠላ ነገር እያደረግን ግን ጥሩ ነገር ለኛ መመኘት ትክክል አይመስለኝም። ለማንኛውም ግን ሀብሉ ላይ ከሰጠችው በኋላ ሰዓቱን ከሰጠችው በኋላ ነው እንግዲህ የሆነ ነገር አብርሽ ወደ እሷ ተስቦ እንዲሄድ ያደረገውና ምንም ያደረገችበት ነገር የለም። በነገራችን ላይ እውነቱን ስነግራችሁ ምንም ነገር ያደረገችበት ነገር ኑሮ ሳይሆን በቃ ቤቱ ሰላም አጣ። ከዛ ወደዚህ እንትን አለ ማስተካከል ሲችል ያንን ነገ ከነገ ወዲያ ከሩታ ጋር እኮ እንዲህ በፍቅር ክንፍ ብላችሁ ነበር። ምንም ያስተካከላችሁት ምንም የሄዳችሁበት ርቀት የለም እንጂ ከሩታ ጋርም እንዲህ ነበር በፍቅር የከነፋችሁት። እንዲህ ፈርተ ነበረ። ጸልዩልኝ ሩታ ማጣት አልፈልግም ብለ ነበር መጀመሪያ ላይ ገና ከሩታ ጋር የወንክ ጊዜ አስታውሳለሁ። እያንዳንዱን ቪዲዮ እያንዳንዱን ንግግራችሁን አስታውሳለሁና ያ ነገር ነበር። አሁን ደግሞ ሄርሜላ በማያገባሽ ህይወት ገብተሻል። ብዙ መንገድ በማያስጉዝሽ ህይወት ውስጥ ገብተሻል። ግን ነገ በጣም ከአብርሽ በላይ ልትጎጅ የምትችይው መኘኝ አንቺ ነሽ፣ የምታለቅሽው አንቺ ነሽ። እና በጊዜ የራስሽን ህይወት የራስሽን ሰው ብትፈልግ የራስሽን መስመር ብትይዢ የተሻለ ነገር ነበረ። ብቻ ግን ነገ ከነገ ወዲያ የሚፈጠረውን ነገር የምናየው ይሆናል ማለት ነው። ግን ከባድ ዋጋ እንደሚከፍሉ ካሁኑ በጣም እየታየኝ ነው። ሩታ እንኳንም ተገፋች። እውነት ለመናገር በእርግጥ እሷ የሚያጠፋቸው ጥፋት እስከ ጥግ ድረስ ዋጋ አስከፍሏታል። ሩታ ማለት ነው በደንብ በቃ ዋጋ እንድትከፍል አድርጓታል። ግን ደግሞ ከዚህ በኋላ ያለውም አልረፈደም። እንኳን በህይወት ኖርሽ፣ እንኳን ቤተሰቦች በህይወት ኖሩ። ከነሱ ጋር እርቅ ሳታወርጂ ሰላም ሳትፈጥሪ ከባድ ነገር ተፈጥሮ ቢሆን ወይ አንቺ ወይ እነሱ የሆነ ብቻ የሆነ ሰው ተጎድቶ ቢሆን ከባድ ጸጸት ውስጥ ትገቢ ነበር። አሁንም ጊዜው አልረፈደም። ከቤተሰቦች ጋር ጥሩ ነገር እንደምታሳልፊ ተስፋ አደርጋለሁ። ከቤተሰቦች ጋር ያለውን ችግር እንደምትፈቺ ተስፋ አደርጋለሁ። አብርሽ ግን እቺ ደስታ እቺ ሳቀ እቺ ስራ የሆነ አላቅም ምንም የቱንም ያህል አያስጉዝም እና በአጭር ጊዜ ወደ ቤት ወደ ትዳር ብትመለስ የተሻለ ነው ብዬ አስባለሁ። ሩታ ልጁን እንደምንም ብላ ያው የእግዚአብሔር ስራ ስለሆነ የእሱ ድንቅ ስራ ስለሆነ አንተ አታመጥላትም፣ እሷ አመጣም ምን ብላም ተሰቃይታም ትወልደዋለች፣ ችግር የለውም። ግን ነገ ከነገ ወዲያ የሚያስጠላ ታሪክ ነው ለልጇ ልትነግረው የምትችለው ወይ ደግሞ በጣም የሚሰማት ነገር የሚያስጠላ ነገር ነው የሚሆነው። ያኔ ልጄ ብለህ ብትመጣ ምንም ትርጉምም ጥቅምም የለውም እና አስቀድመ ሚስትን ብትንከባከብ የተሻለ ነገር ነበረ። በዚህ ጊዜ የቱንም ያህል ብትቀያየም እንኳን በዚህ ጊዜ እንትን ማለት አልነበረብም። እውነት ለመናገር እሷን መግፋት አልነበረብም፣ መቀየምም አልነበረብም። ለማንኛውም የእናንተን ሀሳብ አስተያየትም ኮሜንት ላይ አስቀምጡ። ስለነበረን ቆይታ አመሰግናለሁ። ሰላም ሁኑልኝ። ባይ ባይ።